ነገር አለቀ። ደስተኛ መሆን ቻልኩ ብዬ ነበር፣ ግን ጨክነው አንተን ወሰዱብኝ። አንተን ከኔ ነጠቁኝ። የኔ ልጅ፣ የኔ ጨረቃ፣ አይሽ መታገላችን መጨረሻችን እንዴት እንዳሳመረው። ያኔ እዚህ ምን ደርስ አይመስልም ነበር አይደል? ፈጣሪ ይመስገን። መጣ። አውቄው ነበር እንደምትመጣ አውቄ ነበር። አንተ እኔ እንደማትመኝ አውቄ ነበር። ቆይ ግን ለምንድን ነው ራስቸዋለሁ? ህይወታቸው ከተስተካከለ በኋላ እውነቱ ከወጣ በኋላ በተለይ ደግሞ ያፌት ከሞተ በኋላ የነ ቤዛንን ቤት እዛ ሆነው ስብስብ ብለው ገንዬ እንዲናት አድርጋ ሰብስባ ይዛቸዋለች። በቃ ሁላቸውም እየሳቁ ነው። ወንድማማቾች ሁላቸውም እህትማማቾችና ወንድማማቾች ነው እየተጫወቱ ቤት እያጸዳ ዳኒ እየተቀላለዱ ነው። ገንዬ ከወዴ ላይ መጣችና ምሳ ላቅርብላችሁ፣ ምን እየሰራችሁ ነው? በቃ እናንተ እየተደባደባችሁ ቤቱን በስርዓት አላጸዳላችሁ አይደል እያለች ትቀልድባቸዋለች። ኤፍራታ በቃ ልጇ የለም የሆነ የነጠቃት ሰው አለ ቢሻው ይግደልባት ወይም ደግሞ ያግትባት ሳይታወቅ ልጄን እያለች ታለቅሳለች። ቀብር ቦታ ሄዳ ልጇን ፎቶ እያየች የተቀበረበትን ቦታ እያየ ወይው ትላለች። ካለቀሰችን በኋላ መቆማቅቷን ነው መሰል እንደ መራመድ እያለች ሰው መጣላት። የሆነ ልጅ ቀብሩን ሊጎበኝ ይሁን ወይም ደግሞ እሷን ተከታትሎ ከኋላ ለሷ ብሎ ይሁን ሳይታወቅ ከኋላዋ መጥቷል። በቃ እንትናም ናታም ደውሎ ለወንድሟ አጠገብህ ናት ወይ ብቻዋን እንዳትተዋት የሆነ ነገር እንዳትሆንብኝ ብሎታል። በመካከላቸው ልጃቸውን ማጣታቸው ችግር ሳይፈጥርም አይቀርም እና ተለያይተዋል መሰለኝ። በቃ አዎ አጠገቤ ናት አረ ብቻዋንም አልተዋትም ቀብሩ ናት እያለ ወንድሟ ነገረው። እስቲ ይበቃኛል ብላ ነው መሰል ስትንቀሳቀስ አዙሯ ስትወርቅ ከኋላዋ ያለው ወጣት ልጅ ደገፍ አረጋት። ምን ሆነሽ ነው? ቀስ ብለሽ ሂጂ፣ ብዙ ስላለቀሽበት ነው መሰል እያዞረሽ ነው አላት። እሺ ይቅርታ ብላ ወንድሟ ዳኒም ከተደበቀበት ወጥቶ እህቴ አይበቃሽም እንዴ? በቃ ወደ ቤት እንሄድ አላት። ደግፈው ወደ ቤት አመጧት። ቤትም ከመጡ በኋላ ገንዬ አረ ይበቃሻል ልጄ፣ እስከ መቼ ነው እንደዚህ የምታዝኒው? በቃ ይመለስ አሁን ያላችሁን ግንኙነት ቀጥ አድርጋችሁ ፍቅራችሁን አዲሳችሁ ባንዲ ብትኖሩ አይሻልም? እሱንም ለአይንህን ላፈር ብለሽ ከምትርቂው አሏት። ከዚህ በፊት ብዙ ጣውረድና ብዙ ስቃይና መከራ እንዳሳለፉ ታውቃለች። የናታንና የሷ ፍቅር በተለይ ያቤት ጭካኔና ረመኔነትን አስተምሯታል። በቃ እኔና እሱ ባንዲ በሆነ ቁጥር የሆነ ሰው ይጠፋል፣ የሆነ ሰው ይሞታል፣ የሆነ በቃኝ ያልነው ነገር እናጣለን። ልጅ ነበረኝ፣ በቃ በቅፍ ውስጥ ያደረኩት ልጅ ነበረኝ። የአምራኬን ክንፋይ በእኔና በሱ መካከል እኔና እሱ ተፋቅረን ስለምንኖር ተለያየን፣ ግን ደግሞ ልጄንም አጣሁት። ስለዚህ እኔና እሱ መገናኘት የማይሆን ነገር ነው። ይልቅ ወደ ላይ አረፍ ብዬ እያለች እዛው ተኛች፣ ገደም አለች። ስታለቅስ ስለዋለች በቀላሉ እንቅልፍ ወሰዳት። ተደብቆ እያያት ነው። ሳታየኝ አይኗን ብሎ ነው መሰለኝ ተደብቆ እያየ ገነት ከኋላ የመጣች። ምን ነው ልጅ ተቆመህ የምታየው? እፍራ ናታ ምን ነው አረፍ በል እንጂ እያለች ስትጮህ፣ አረገን የድምጽሽን ቀንሺ፣ ካየች እኮ ትቆጣኛለች፣ ታስወጣኛለች፣ ታውቂ የለ ባህሪዋን እያለ ኤፍራታ እንዳትሰማቸው እያንሾካሾኩ እያወሩ ነው። ግን ደግሞ እንዳጋጣሚ ሆኖ ሰምታቸው ነው መሰል ከእንቅልፏ ነቃች። ታንቀሳቅሳ ወደ ፎቅ ለመውጣት እየታገለች አሁንም ማዞራት አልቻለምና ከተደበቀበት ወጥቶ ደገፍ አረጋት። ምን ሆነሽ ነው? በቃ ተረጋጋ ይዙሽ እያለ ደግፎ መልሶ ሶፋ ላይ ያስቀመጣት።
ገንዬም ቢሆን በቃ ብቻችሁ ልተዋችሁ ትንሽ አውሩ ብላ ጥላቸው ሄደች። ሁለታቸውም ቢሆን ምን ልትሰራ መጣህ አለችው። ምን ልትሆን መጣህ? ቆይ እኔ ያልነገርኩም እንዴ? እኔ እናንተ በኋላ ከዚህ በኋላ እንዲያንሆንም እኔ እናንተ አንድ በሆነ ቁጥር ብዙ ሰው እያለቀ እየሞተ ነው። ከዚህ በኋላ ደግሞ እስኪ ተለያይተን እንሞክረው፣ ልጅን ከማጣት የበለጠ ምንም የለም እያለች ልጇን አታለች። በቃ መቼም ቢሆን አልተውሽም። ከልጃችን በፊት እኮ እኔ እና አንቺ ነን ቅድሚያ። ትውውቃችንን ፍቅራችንን መኖር የጀመርነውም እኔ እና አንቺ ብቻ ነን። ከዛ ደግሞ ቀሪውን እናስባለን። እኔ እንዳልተጎዳው ነው የምታስቢው እያለ እንዴት ትረዳው ለማወቅ ያክል ነገራት። ለማሳመን እየሞከረ በቃ የኔና ያንተ ነገር በቅቷል፣ እዚህ ላይ መለያየታችን ሳይኖርብን አይቀርም እያለችው እሱም ተስፋ ሳይቆርጥ ለማሳመን እየሞከረ ነው። ጽዮን በመስተዋት ፊቷን እያየች እየተቀባባች ወደ ውጭ ለመውጣት የተዘጋጀ ትመስላለች። በቃ ከዚህ በኋላ ፍቅር የሚባል ነገር የለም። በጣም እንደማፈቅረው እያወቀ ጨክኖ ሆድ አይደል? በዛ ላይ ደግሞ አንድ ወንድሜን ሊገልብኝና ሊያሳጣኝ ነበር እኮ። ቆይሎ ወንድሜን ሊገልብኝ ያለውን ሰው ነበር ያፈቀርኩት። ምንም ፍቅር የሚባል ነገር የለም። ደግሞ ሰው ሁለተኛ አላፈቅርም እያለች ተቀባብታ በቃ ጽድት ብላ ወደ ውጭ ለመውጣት አስባለች። እታች ወረደች እና ሶፋ ላይ ቁጭ ብላ አቤል ተቀልቧ ሆና ተመልሳ ታፈቅረኛለች ትወደኛለች ብሎ አስቦ የእሷ ስም ሲነሳ ጸብር ግፍ ይላል። ገንዬም ስላወቀችበት ትመጣለህ አሁን ትወርዳለች አለችው። እንዳለችውም ወረደች እና ሞባይሏን እየነካካች በቃ አሁን ሌላ ሰው ስለሆነች ማንንም አታከብርም። ገንዬንም እንደዛ እንደናቷ ቆጥራ ገንዬ ስትል እንዳልነበር ዛሬ ላይ ምንም አልመሰለቻትም። በቃ አትጨቅጭቅኝ፣ ጭቅጭቅሽ እንዳትጀምሬብኝ፣ ይልቅ ገንዘብ ምናምን ካለ አንተ ደግሞ ስጠኝ አለች። ገንዘብ ከያዘች ውጭ ሄዳ ጨጓራዋ በጥስጥስ እስከሚል ድረስ ጠጥታ ሁሌም ስለምገባ ወንድሟ ናታ ገንዘብ አትስጧ ብሎ ነበረ። ግን ደግሞ አላስቻለውም። አውጥቶ ሰጣት። የውጭ ምግብም አትብሊ ብትላትም ገንዬ አትጨቅጭቂ ስላለቻት ብሩን ይዛ ወጥታለች። ከኋላዋ ተከትሎ ምን ደረጃ ወዴት እንደሄደች ደርሶባታል። በቃ የሆነ ሬስቶራንት ገብታ እየጠጣች ነው። ስክር ብላለች። ከፊት ለፊቷ እንዳጋጣሚ አስተናጋጁ መጥቶ እሷ ግን ሌላ ሰው መስሏታል። በቃ ቢኒያም መስሏታል። መጣህልኝ እያለች ደስ ብሏት በመጨረሻ ፈለግሽኝ እንደ የሚል ድምጽ ስትሰማ ቀና ስትል አስተናጋጁ ነው። እንዴ አንተ ነህ እንዴ? ወጥልኝ፣ ወግድልኝ፣ ወደዛ ሄድልኝ ብላ አባረረችው። በቃ ማንነቱን ሳታውቀው የሆነ ሰውዬ ግን ማስክ ለብሶ ካጠገቧ እተኛችበት ጣውላ ላይ ብድግ አድርጎ ወስዷታል። ዳጊና ጓደኛው በቃ እሷን ለመፈለግ አምሽተው ቤት ሲገቡ ማንም የለም። እቤት ግብታ ይሆናል ብለው ቢጠይቋቸውም እናቷን የለችም አለች። ገንዬ አልመጣችም፣ እንዴት ጥላችሁ አትመጣላችሁ እያለች ናታና ኤፍራታም ራሱ በቃ እኔ ባንተ አንጀቴ አይችልም በቃ እንታረቅ ተባብለው ታረቁ። ደስ አላቸውላቸውም። ከዚህ በኋላ የልጅን የወሰዱብኝን ታመጣልኛለህ አለችው። እሱም አዎ ቃል እገባልሻለሁ አመጣልሻለሁ ብሏታል። ግን የጽዮን እንደዛ ተሸክሞ የወሰዳት ሰውዬ ማንነቱ አልታወቀም። ቤት መታ እንዲሆን ብለን ነበር እኮ የመጣ ነው፣ በቃ እንፈልጋት ተባብለው ከናታ ጋር ተያይዘው ወጥተዋል። እና ውድ ቤተሰቦች የጽዮን ማንነቱ ያልታወቀ ማስክ ለብሶ ወደ ሌላ ቦታ ሲወስዳት ናታና ደግሞ ጓደኞቹ ሆነው እሷን ፍለጋ ወደ ውጭ ሲወጡ ድራማው ያልቃል። ዋው ደስ ይላል። ምዕራፍ 2 በመምጣቱ ያ በፊት እንግዲያ የሚለው ድራማ ሸክም ሆኖብን ነበረ። አሁን ደስ ብሎናል። እንኳን ሰላም መጣችሁ እያልኩኝ የሐረግ ድራማ ምዕራፍ 2 ይሄንን ይመስላል። ሞቅ አድርጉት እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ቻው።